እጄን ለቅለቅ ነው ያልኩት። በጣም ለምንድን ነው መሰለሽ ጓጎ ሳይ በጣም ጣችን ነው ምስሩ ጆሮን ይተካል። እንግዲህ ጆሮ ያስንቃል አይደል? 250 እንደምታዩት 250 ነው። ይሄው እንደምታዩት ነው። ያው ቃራችን በጣም ኃይለኛ ነው ብላኛለች። ግን እስቲ ልፈውሰው። ግን በጣም መቃጠል አይቀርም። አልበሉ በስመ አብ ወወልድ ወመንፈስ ቅዱስ። አንድ ያጣላል። ቆይ አንድ ደግማ አለ። ሰላም እንደምን አላችሁ? ውዴ ለዩቲዩብ ቻናል ተከታታዮቻችን አማን ነው። ሁላችሁም እንግዲህ በያላችሁ በሰላም እንድትሆኑ የዘወትር ምኞታችን ነው። የምግብ ሪቪው ፕሮግራማችን ቀጥሏል። ዛሬ የምገኘው እዚህ 4 ኪሎ አካባቢ ባርች ኬተሪንግ ነው። ምግብ ቤትም አላቸው፣ ብፌ አላቸው። ብፌያቸውን እየበለው ለእናንተ ማሳያችሁ ይሆናል። አሪፍ ቆይታ እናረጋለን። የትም እንዳትሄዱ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ምንድነው የምታደርጉት ሼር በማድረግ አብራችሁን እንድትቆዩ ስል በትህትና ጠይቃለሁ። እንግዲህ ያው ሳሚ ነኝ እኔ። የፕሮግራማችን ስፖንሰር ኮኮ ብስኩት ነው። በሁሉም ሸቀጣሸቀጥ መደብሮች እንዲሁም ደግሞ ሱፐርማርኬቶች ያገኙታል። ልዩ ጣዕምን ይዞ ወደ እናንተ መጥቷል። ኮኮ ብስኩት ባርች ኬተሪንግን የቱ ጋር ታገኙታላችሁ? 4 ኪሎ ቱሪስትን ይዛችሁ ወደ ታች አስፋልቷን ወረድ ስትሉ በስተቀኝ በኩል ባርች ኬተሪንግን ታገኙታላችሁ። ያው ጾም እንደመሆኑ መጠን ብፌ ነው እንግዲህ ያው ያሳዩአችሁ አለሁት በተደጋጋሚ። ስለዚህ ገባ ብለን ያላቸውን ነገር እኔ አብራችሁን ቆዩ። አሪፍ ጊዜ እናሳልፋለን። ተከተሉ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ባርቻ አንቺ ነሽ? አዎ። ለምንድን ነው ባርቻ ነሽ? እንግዲህ ከከለሪ አንፃር ሰዎች የሰጡኝ ስም ነው። እንግዲህ እኔም ደግሞ ወደድኩት ስሙ። ደስ ይላል። ግን ብዙ ባርቾች እኮ አሉ። እኔ እንጃ የኔ ይለያል፣ ለራሴ ይለያል። ምክንያቱም ስራዬን የተዋወቅኩበት ስራ ስለሆነ እንደ ስራም ሲታይ ለኔ በስሜ ከሚጠሩኝ በስራ ስሜ ቢጠሩኝ ደስ ይላል። በጣም ደስ ይላል። ኬተሪንግ አለሽ? አለኝ። ምን አይነት ፓኬጆች ናቸው ያሉሽ? ያው ከከፍተኛ እስከ ትንሽ ድረስ ነው። መጠነኛም አለ፣ መካከለኛ አለ፣ ከፍተኛ አለ። ያው ሰው እንደመጠኑ ነው። ስለዚህ የጾምም የፍስክም ሁሉ ለለቅሶ ቢባል ለጾም ይሁን ለልደት ይሁን ደስታ ይሁን ምርቃት ለሁሉ ከተሪንግ እናዘጋጃለን። እነዚህ ሚኒ አገልግሎች አሉ። ሰው ብድግ አድርጎ ህዝብ የሚወስድበት ለልደት ኤኒ ታይም ነው አገልግሎት ያለው። በማንኛውም ሰዓት እየሰማችሁ ነው። ምንም ነገር ከፈለጋችሁ በማንኛውም ሰዓት ብድግ አድርጋችሁ ይዛችሁ መሄድ ትችላላችሁ። አገልግል እናዋለን። እስቲ አገልግሉንም ወይ እናስመጣና ለእናንተ እናሳያችኋለን። እጄን ታጥቤ ልመለስ። ስልኳን ከስር አረግላችኋለሁ። እንደዚህ አይነት ሰርቪስ የምትፈልጉ ሰዎች ካላችሁ ባርች ኬተሪንግ ብላችሁ ብትደውሉ ታገኙታላችሁ። እጄ ልታጠብና ልመለስ። በጣም አሪፍ ነገር አለ። ቃሪያችሁ ያቃጥላል። ቃሪያው ወይኔ በኋላ እኔ ስታለቅስ እንዳላይ እውነት በጣም እያቃጠለኝ። የጾም ሲሆን ይለያል እንዴ? ቃሪያ እኛ ጋር ይለያል። እውነት ያቃጥላል። በጣም ኦርደር ተደርጎ የሚመጣ ቃሪያ ነው። እንግዲህ እስቲ ምንም ማድረግ አልችልም። ጾም ስለሆነ ሞክረዋለሁ። ልመለስ። እጄ ልታጠብና እሺ ቆይ የተባለ ብፌ ሊያነሱ ፈልገዋል። እጄን ለቅለቅ ነው ያልኩት። በጣም ለምንድን ነው መሰለሽ ጓጎ ሳይ በጣም ስለዚህ በደንብ መታጠቤን እንጃ። ግን ችግር የለውም። እንግዲህ ብትታጠቡ አሪፍ ነበረ። እንደዚህ መጓጓትን አላወኩም። ስንት ጊዜ ሆነሽ እንደዚህ አይነት ስራ አለ? ኦልሞስት ወደ 13 አመት። 4 ኪሎ ላይ እኮ በጣም ፌመስ ነሽ። እንግዲህ የ4 ኪሎ ሰው ነው እንግዲህ ያስተዋወቀኝ። በጣም አዎ። ይሄ ህንጻው ምንድነው የሚባለው? ሪፍት ቫሊ። ሶ በቱሪስት በኩል ወረድ እንዳላችሁ ሪፍት ቫሊ ከፖስታ ቤት አጠገብ ነው የምንገኘው። ከፖስታ ቤት አጠገብ ታገኟታላችሁ። ጥቅል ጎመን በጣም ነው የምወደው እኔ። የሚገርምሽ ነገር በደንብ አንሳ እንግዲህ። እሺ ጥቅል ጎመን ገና እነሱም እንዳይውልኝ ብዬ አገልግልም የጾም አገልግል አዝዣለሁ። እሺ አባት። ስለዚህ በደንብ አስተዋውቅልኝ እንደም በደንብ ይሄንማ የሚያይሰውማ ምን ያህል ነው ዋጋሽ የብፌው? ብፌው 250 ነው። 250 በጣም ተመጣጣኝ ነው። ሌላ ቦታ እንግዲህ ይታወቃል የብፌ ዋጋ ምን ያህል እንደሆነ። በጣም ርካሽ ነው።
በዛ ላይ ደግሞ ጣፋጭ ምግብ ነው። እኛ ምን ይዘው ራሱ አተር አልጫ በጣም ነው የምወደው። በከስተምር ነው የምንሰራው። በዛ ላይ ከብዛት ነው የምናገኘው። ሰው ለማስደሰት ጭምር ነው ስራችን። ኦኬ። ስለዚህ ጎመናችንን እናደርጋለን። ድንች የሚገርምሽ ድንች የምወደው በስጋ እንዴት ነው ድንች አትወጪም? በስጋ ከሆነ ነው ድንች ግን ስጋ ነው የሚለው በጣም አሪፍ ነው። ስጋ ነው። አንቺ ነሽ ራስሽ ነሽ የምትሰሪ? አዎ እኔ ታልሰራማ ማን ሰራ? ስለዚህ አንቺ እጅ ያረፈበት በደንብ እቺ ምንድነው? ምስሩ ዶሮን ይተካል። እንግዲህ ዶሮ አስንቃል አይደል? 250 እንደምታዩት 250 ነው። ይሄው እንደምታዩት ነው። ያው ቃራችን በጣም ኃይለኛ ነው ብላኛለች። ግን እስቲ ልፈውሰው። ግን በጣም መቃጠል አይቀርም። እስቲ ተቃጠልና እንግዲህ ልቃጠል። ውሃ አቀርብላለሁ። ቢያንስ ማብረጃ ውሃ ታቀርባላችሁ። በጣም አሪፍ ቤት ነው። ደስ ይላል። እንዳልኳችሁ ቅድም የተለያየ ሰርቪስ ደግሞ ስትፈልጉ በኬተሪንግ አለች። ታች ላይ ቁጥሯን አስቀምጥላችኋለሁ። ኮንታክት አድርጓት ባሪችን። እኔ ደግሞ ምግቡን ልብላና አገልግልም አዝዣለሁ። የጾም አገልግል አንድ ላይ ያለውን ደግሞ ነገር ለእናንተ አሳያችኋለሁ። የትም እንዳትሄዱ አብራችሁን ቆዩ። ባሪች አመሰግናለሁ። እሺ እሺ። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። አገልግላችን ደርሶልናል። እንደምታዩት ዋው! ከፍቼ እንደገና ነው የምበላው። እንደገና እንደዚህ ደግሞ ቆንጆ ተደርጎ አስተካክዬ የላችኋለሁ። እንደዚህ እንደ በጣም በሚያምር ሁኔታ ደግሞ ብፌ አንስቻለሁ። ያው እንደተለመደው ኮካዬ አለ። ሻይ ነው ዛሬ ሻይ መጠጣለሁ። ሻይ አላቸው። ስለዚህ እያቀላቀልን ነው የምንበላው። ሰው ይዤ አልመጣሁም እና እባካችሁ አብራችሁን ብሉ ብል በጣም ብዙ ሰው ፈራ። አይገርምም? በዚህ ጊዜ መብላት ያስፈራል መሰለኝ ከማታውቁት ሰው ጋር። በስማ አያምርም? ይሄ መጀመሪያ ያው አይን ነው የሚበላው አይደለ? በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። የተባረከ ይሁንልን። ጾም ነው። የጾም ምግብ በጣም ይጣፍጣል። ቀዝቀዝ ያለ ነው። የመጀመሪያ ቅምሻ። እሺ ሻዩ እዚህ ጋር ይቀዳል። አመሰግናለሁ። ባሪሽ ጋር ያለሁት 4 ኪሎ ይሄ በጣም ለብዙ ሰው ካልሆነ አይሆንም። ኢሜል አረግላችኋለሁ። በነገራችሁ ላይ ኔክስት ታይም ከሰው ጋር ነው አብሬ የምመጣው። አብረን ነው የምንበላው። ቃሪያው ግን የመጨረሻ ያቃጥላል ብለውኛል። ግን ያው መሞከሪያ አይቀርም ለመቃጠል። እንብላ በለው እስኪ እሱ እንብላ በለው። ና እንብላ፣ ና እንብላ። ላጉርስ። እሺ ና ላጉርስ። ና ና እኮ ና አንዴ ላጉርስ፣ አንዴ ላጉርሰው። ስኳር አርጊልኝ 2። አንድ ያጣላል። ቆይ አንድ ደግማል። አመሰግናለሁ። እሺ አንድማ ያጣላል።
አብረን ብትበላ በጣም ደስ ይለኝ ነበር፣ ግን ስራ ላይ ስለሆንክ። እሺ አመሰግናለሁ። እንደዚህ አድርጌ ካልጨረስኩት አልችልም። በጣም ብዙ ነው እንደምታዩት። አብረን ብላ አልኩት፣ ግን ስራ ላይ ስለሆነ ያው በጉርሻ ብቻ ተመልሷል። አልጫው በጣም ይጣፍጣል። ለአገልግሉ ስንት ብር እንደምከፍል ደግሞ እነግራችኋለሁ። ኧረ ይሄም እኮ የኔ ነው ሰዎች፣ ከዚህም ያስፈልጋል። የባርች ኬተሪንግ ዋው! በጣም ነው የሚጣፍጠው። ለአገልግሉ ስንት ብር እንደምከፍል ነገራችኋለሁ። እንዴት ናችሁ እናንተ? ሁሉ አማን ነው? ኢሜል አደርግላችኋለሁ። ቅድም እንዳልኳችሁ መልሱልኝ፣ ስልካችሁን ላኩልኝ። ቀጠሪያችሁ እመጣለሁ። ኔክስት ታይም ከሰው ጋር ነው የምበለው፣ ብቻዬን አልበላም። መሮኛል ብቻዬን መብላት። አብረው የበሉት አብረው የሰሩት ነገር ነው የሚጣፍጠው። በጣም ይጣፍጣል። ይሄኛው ጎመን አለው፣ አለው ሁሉ ነገር አለው። እስቲ ቃሪያዋን ልሞክራት። ያው ባለፈው አልነገራችሁኝም። ቃሪያ መጀመሪያ ተገምጦ ነው የሚበላው ወይስ ከተጎረሰ በኋላ ነው? ሙሌን ታውቃል? ንገሩኝ እንጂ። ሌላው 500 ብር ካርድ ባለፈው ሞላላችኋለሁ ብያለሁ። ለሁለት ሰዎች ኢሜል አረጋላችኋለሁ። እሱንም መልሱልኝ፣ ካርዳችሁ ይሞላላችኋል። ዛሬም ልሙላላችሁ። ዛሬ ደግሞ ሁለት ቁጥር እያላችሁ ጻፉልኝ። መጀመሪያ ቀድሞ ሁለት ቁጥር የጻፈ ሁለት ሰው እንደዚሁ 500 ብር ካርድ ሞላለታል። ይቀጥላል። ጊቫዌዎች፣ የተለያዩ ነገሮች ጊቫዌ እናዘጋጅላችኋለን። የቱን ላስቀድም ንገሩኝ። ቃሪያውን እኔ ሌላ ጊዜ ዝም ብሎ ኮርሸም የሚል ቃሪያ ነው የማውቀው። አሁን እኮ እንዴት እንደሚለበልብ ምን ላድርግበት? በጣም ሲያቃጥለኝ። ምንድን ነው መደረግ ያለበት? በአፍንጫ ይመጣ። ኧረ በስመ አብ አልበለውም፣ ሙሌ አልበለውም። በቃኝ። እግዚአብሔር እንዴት እንደሚያቃጥል ኧረ በስመ አብ። ሁለተኛ ቃሪያ አልበላም እውነት። አረ
አልበሉ። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው የሚያቃጥለው ቃሪያው። እውነትም በትዕዛዝ ነው የመጣው ብላለች። እውነቷን ነው መሰለኝ። ምግቤን አረፌ መብላት እያለ አንድ የመጨረሻ በጣም ጠገቡ። ታባሉኛላችሁ። ስንት ቁጥር ነው ያልኩት? ሙሉ 2 አይደል? 2 ቁጥር ጻፉልኝ። ካርድ ሞላላችኋለሁ። ቃሪያውን አልቻልኩም። አንደኛ ነው። በጣም ነው የሚጣፍጠው። እንዴት ነው እስከሚደርስ ላጉርስ? እስከሚደርስ ያንተ ላጉርስ። አንድ ላጉርስ። በእናትህ ደስ እንዲህ ለእኔ የሚያባላኝ ሰው አጥቼ ነው። አንድ ግን ያጣላል። ቆንጆ ነው። ይጣፍጣል። አሪፍ ነው። ናይስ። እዚህ ቤት ታዘወትራለህ? ኦኬ። ምን ሆንክ? ኧረ እባክህ እኮ ና አብረኛ አትበላም? ትንሽ በልተሃል? ምሳ በልተሃል? ምሳ አልበላህም? አንድ የመጨረሻ አንድ። ምን ሆንክ? ምን ላግዝህ ነው? አይዞህ፣ እኔ የምችለውን ነገር አግዝሃለሁ። እሺ አመሰግናለሁ። ልጨርስና ይኸው ሶፍት እጄ ማሽን ቆረጠ። ምን ፈለክ? እዘዛ፣ የሆነ ነገር እዘዝ። እሺ ቡና ይመጣልሃል። አብረን ትንሽ አበላ። እኔ ጨርሻለሁ። አብረን ከበላ ትንሽ ና። እሺ እበላለሁ። ግን እኔ የሚገርምህ ይኸው ግማሹን እኮ እኔ ነኝ የጨረስኩት። ጥሩ ነው። ይጣፍጣል። ቆንጆ ነው። ምንድን ነበር የምትሰራው? እንጨት ቤት ነበር የምሰራው። እዛ ክፍለ ሀገር አንድ ቀን ጉደሉቅን አወላቀፈኝ። ምን አወላቅፎ? ብረት አደናቀፈኝ። ጥርሱ ላይ ያረፍኩበት። ማይክ አድርግለት። የት ክፍለ ሀገር ነበረ የነበርከው? አማራ ክልል። የት አማራ ክልል? መንዝ። ምን አደናቀፈ? የሆነ ስድስት ሰዓት ላይ ስራ በዝቶ ብረታ አደናቀፈኝና ከስራ ቦታ ወደኩ። ማሽን ላይ ከዛ እጅህን ያው ቆረጠውና ጉንብስ ታደር። ከዛ
ወደዛው ሐኪም ቤት ሄጄ ወደ ቆረጡ ዝም ብሎ መድኃኒት የሚወስደው ከዛ ቆየውና በኋላ የካቲት መጣ ቱቦ ምናምን ገብቶበት ነበር ሳይሳካ ቀረ አልታጠበም። ኦኬ አይዞህ። ስለዚህ አሁን ምንም በዚህ ምክንያት መስራት አልቻልክም? ያው ሕክምና ላይ ነው አሁን የራስም ስለሆነ አሁን ጨረሱ ገንዘብ ማስንጨት መጣቀም። አዎ የራስ እንጨት ቤት ነበረ። አይዞህ እንግዲህ ያልፋል ደግሞ ሁሉ ነገር። ይሄ ብላ፣ ይሄ አንተ ነው። እኔ በደንብ ብላ እንትን እልሃለሁ። እኔ የማግዝህን ነገር ትንሽ ነገር እሰጥሃለሁ። ያቀሜን የት ነው የምትታከመው አሁን? የካቲት። አሁን ለሕክምና መጥተህ ነው? አይዞህ። ይሄ ጊዜ ደግሞ አልፎ ደግሞ እንገናኛለን አይደለ? አድራሻ እንቀያየራለን። እሺ እንደዚህ ደግሞ ሻይ የምትፈልጉ ከሆነ ይኸውላችሁ ሻይ ቡና ምናምን አላቸው። ያው ሁሌ በቡና ስለሆነ የምታውቁኝ፣ ዛሬ ደግሞ ሻይ ለምን አልሞክርም ብያለሁ። በዚሁ ልጠቀም ማንኪያ። ብላ ብላ እየበላ ምሳ በልተህ ቡና ነው ሻይ ነው የሚመች? ቡና ነው። ቡና ይመጣል። እሺ ቆንጆ የቅመም ሻይ አላቸው። እንግዲህ ባሪች ኬተሪንግ ነው የተገኘሁት። በጣም ይጣፍጣል አይደል? ቆንጆ ነው አይደል? እንግዲህ ይኸው ምስካሬ እናንተንም ባልጠራ ይኸው ሰው አግኝቻለሁ። በጣም ቆንጆ ነው እያለኝ ነው። እንግዲህ ሌላ ቦታ ደግሞ ሄጄ በሌላ ፕሮግራም እንደገና እመለሳለሁ። በጣም ነው የማመሰግነው አብራችሁን ስላላችሁ። የፕሮግራማችን ስፖንሰር ኮኮ ብስኩት ነው። በተለያዩ ሸቀጣሸቀጥ መደብሮች እንዲሁም ደግሞ ሱፐር ማርኬቶች ያገኙታል። ኮኮ ብስኩትን አብራችሁን ስለቆያችሁ በጣም አመሰግናለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ። ማን ነበር ወንድሜ ስም? መኮንንን በጣም አመሰግናለሁ አብሮኝ ስላባላኝ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እንግዲህ ያው ገጠመኝ ያገናኘን እዚህ ጋር የተገናኘን አይታችኋል። እግዚአብሔር ያክብርልኝ። መልካም ቆይታ በያላችሁበት። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት መልካም ጊዜ ተሰነባበቱ። ባባይ። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐር ማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት